ሰላም ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ክላይሜት ኦፍ ኢትዮጵያ ኤንድ ዘ ሆርን ይሆናል። ክላይሜት ኦፍ ኢትዮጵያ ኤንድ ዘ ሆርን Climate is an average atmospheric condition which exists a long period of time, specifically for 30 years or more than. የአየር ንብረት ማለት አጠቃላይ የሆነ አቬሬጅ አጠቃላይ የሆነ የከባቢ አየር ሁኔታ ሲሆን እሱም የሚቆየው ለረጅም ጊዜ ነው። በተለይም በአንድ ቦታ ላይ 30 ዓመትና ከዛ በላይ የሚቆይ የአየር ጸባይ ክላይሜት ተብሎ ይጠራል። Weather is an atmospheric condition which exists a short period of time. It changes in the elements of weather within an hour or a day. ዌዘር ማለት የአየር ጸባይ ማለት ሲሆን የአየር ጸባይ ማለት ደግሞ ለአጭር ጊዜ የሚቆይ የከባቢ አየር ሁኔታ ማለት ነው። ያ ማለት በየሰዓት ወይም በየቀናቱ የሚለዋወጠው የአየር ሁኔታ ዌዘር ተብሎ ይጠራል። ስለዚህ ክላይሜት ኢዝ ኤግዚስት ፎር ኤ ሎንግ ፔሪድ ኦፍ ታይም። ክላይሜት ማለት ለረጅም ጊዜ የሚቆይ ሲሆን ዌዘር ኢዝ ኤግዚስት ፎር ኤ ሾርት ፔሪድ ኦፍ ታይም። ኤለመንትስ ኦፍ ዌዘር ኤንድ ክላይሜት the first one is intensity and condition of sunshine, specifically it include temperature. ስለዚህ ቴምፕሬቸር ወይንም በአንድ ቦታ ላይ የሚቆይ የሙቀት መጠን አንዱ የአየር ጸባይና የአየር ንብረት ይዘት ነው ማለት ነው። ሶስተኛው ሂሚዲቲ ነው። ሂሚዲቲ ማለት በአየር ውስጥ የሚገኝ እርጥበት ማለት ነው። ስለዚህ በአንድ ቦታ ላይ ያለ እርጥበት አንዱ የዌዘርና የክላይሜት ኢለመንት ነው። አራተኛው ኤር ፕሬዠር የአየር ግፊትና በአንድ ቦታ ላይ የሚኖረው ወደ ጎን የሚደረግ የአየር እንቅስቃሴ ወይንም ነፋስን ያካትታል። ስለዚህ ኤር ፕሬዠር ኤንድ ዊንድ ኢዝ a part of weather and climate elements. precipitation ወይንም እርጥበት ወይም ዝናብ ልንለው እንችላለን። በአንድ ቦታ ላይ ዝናብ በተለያየ አይነት ፎርም ሊከሰት ይችላል። አንደኛው ትናንሽ በሆኑ የበረዶ ቅንጣቶች ወይንም ስኖፍሌክስ፣ ሁለተኛው ሄልስ ላርጅ በሆኑ ወይም ትላልቅ በሆኑ የበረዶ ፍሌኮች፣ ድሪዝል ዝናብ በሚዘንብበት ሰዓት የውሃ ጠብታዎችን ብቻ ሊሆን ይችላል። እነዚህ ድሪዝል ይባላሉ። ውሃን ብቻ የያዘ የዝናብ ሂደት ወይም አንድ ዝናብ ሲዘንብ ውሃን ብቻ ከያዘ ድሪዝል ብለን እንጠራዋለን። ውሃ ብቻ ስላችሁ ፈሳሽ ወይም ሊኪድ የሆነ ማለት ነው። ሶሊድ የሆነው በረዶ አይደለም። ስለዚህ በረዶ ሳይዝ ውሃውን ብቻ የሚዘንብ ከሆነ ድሪዝል ይባላል። ስሌት ሲባል ደግሞ በረዶ ሲደመር ፈሳሽ የሆነ ውሃው አንድ ላይ ስሌት ይባላሉ። እነዚህ አራት ነገሮች ተደባልቀው ወይም ኮምባይን ሆኖ በአንድ ቦታ ላይ ፕሬሲፒቴሽን ፎርም ያደርጋሉ። ሌላኛው ክላውድ ኤንድ ፎግ ነው። በአንድ ቦታ ላይ የሚኖር የደመና ሽፋን እንዲሁም ፎግ ወይንም ይሄ ዝቅ ብሎ የሚንቀሳቀሱ የደመና ሽፋኖችን ማለት ነው። ስለዚህ እንዳጠቃላይ እነዚህ ኤለመንት ኦፍ ዌዘር ኤንድ ክላይሜት ይሆናሉ። ዋት አር ዘ ዲተርሚናንትስ ኦፍ ቴምፕሬቸር በአንድ ቦታ ላይ ያለን ሙቀት ዲተርማይን የሚያደርጉት ወይም በአንድ ቦታ ላይ ሙቀት እንዲጨምር ወይም እንዲቀንስ የሚያደርጉት ምክንያቶች ምን ናቸው? አንደኛው the angle at which the sun strikes the earth እንግዲህ ከፀሐይ የሚመጣው የፀሐይ ጨረር 90 ዲግሪ የመሬትን ክፍል ይነካዋል ወይስ ከ90 በታች ነው የሚለውን ሰርፌስ የሚለውን ማለት ነው። እንዳጠቃላይ ከፀሐይ የሚመጣው ኤነርጂ 51% በመሬት አብዞርብ ይደረጋል። የቀረው 49% ወደ መጣበት ሪፍሌክት ባክ አድርጎ ይመለሳል። በዚህ ሂደት ቴምፕሬቸሩ ዲተርማይንድ ይሆናል ማለት ነው። ሌላኛው the number of daylight hour እንግዲህ በአንድ ቀን ውስጥ የሚኖረው የፀሐይ ብርሃን መጠን ማለት ነው። ሶስተኛ the amount of water vapor በአንድ ቦታ ላይ ያለ የውሃ ትነት መጠን ማለት ነው። የውሃ ትነት መጠኑ በጣም ከጨመረ ቴምፕሬቸሩን በዛው ሂደት ዲክሪዝ ያደረገ የሚሄድበት ሂደት ነው ያለው።
ዲግሪ ኦፍ ክላውድ ከቨር በአንድ ቦታ ላይ ብዙ ክላውድ ከቨር ወይም የደመና ሽፋን ካለ በአንድ ቦታ ላይ ያለ የሙቀት መጠኑ ይጨምራል ማለት ነው። ያ ማለት አንዴ የገባ ሙቀት ተመልሶ አይወጣም ማለት ነው። ሌላኛው the degree of air movement በአንድ ቦታ ላይ ያለው የአየር እንቅስቃሴ በአንድ ቦታ ላይ ያለን የሙቀት መጠን ይቆጣጠርልናል ማለት ነው። the other one the nature of the surface of the earth የመሬት መልክዓ ምድራዊ አቀማመጥም በአንድ ቦታ ላይ ያለን የሙቀት መጠንን አፌክት ያደርጋል ማለት ነው። አንድ ቦታ ተራራማ ከሆነ የዛ ቦታ የሙቀት መጠን አናሳ ይሆናል። አንድ ቦታ ዝቅተኛ ስፍራ ከሆነ ቴምፕሬቸሩ በዛው መጠን ይጨምራል ማለት ነው። ምክንያቱም አልቲቲዩድ ወይም ከፍታ ሲጨምር ሙቀት ይቀንሳል። ምክንያቱም በተራራው ጫፍ ላይ የምናገኘው የአየር ንብብር በጣም ስስ ስለሆነ የገባው ሙቀት ወዲያው ስኬፕ አድርጎ ይመለሳል ወይም ይወጣል ማለት ነው። ሎውላንድ ከሆነ ወይም ዝቅተኛ ስፍራ ከሆነ ግን የዚህ ተቃራኒ ነው ማለት ነው። The other topic is factors influence the control of the spatial and temporal distribution of climate element in Ethiopia and the whole እንግዲህ በኢትዮጵያና በምስራቅ አፍሪካ ሀገሮች መካከል ያለ ከቦታ ወደ ቦታና ከጊዜ ወደ ጊዜ ያለ የክላይሜት ኤሌመንቶች ተጽዕኖ ወይንም ኢንፍሉዌንስ ምንድን ነው የሚለው እናያለን። ስፓሻል ስንል ፐርቴኒንግ ስፔስስ በአንድ ቦታ ላይ ያለ የቦታ ልዩነት ማለት ነው። ከቦታ ወደ ቦታ የሚደረግ የቦታ ልዩነት ስፓሻል ብለን እንጠራዋለን። ቴምፖራል ስንል ግን ታይም ወይም ሲዝናል ቼንጅ ማለት ነው። ከጊዜ ወደ ጊዜ ያለ ለውጥ ማለት ነው። ወይም የወቅቶች መፈራረቅ ቴምፖራል ብለን እንጠራዋለን። ነገር ግን ስፓሻል ስንል ግን ከቦታ ወደ ቦታ ያለው የአየር ንብረት ይዘቶች መለዋወጥ ማለት ነው። ቴምፖራል ስንል ደግሞ ከጊዜ ወይም ወደ ጊዜ ወይም ከወቅት ወደ ወቅት የሚቀያየር የአየር ንብረት ይዘቶችን ይይዛል ማለት ነው። እነዚህም በዋናነት ሆርን ኦፍ አፍሪካ በእነዚህ ነገሮች ኢንፍሉዌንስ ይደረጋል። አንደኛው ላቲቲዩድ ነው። ሁለት አልቲቲዩድ፣ ሶስተኛ ሪቮሉሽን ኦፍ ዲ ኤርዝ ኤንድ ዲ ኢንክሊኔሽን ኦፍ ዲ ኤርዝ አክሲስ፣ ዲ ዲስተንስ ፍሮም ዲ ሲ፣ ማውንቴን ባሪየርስ፣ ዌዘር ሲስተም ኤንድ ክላውድ ከቨር ናቸው። እነዚህ ነገሮች የምስራቅ አፍሪካንና የኢትዮጵያን የአየር ንብረት የሚቆጣጠሩ ወይንም ኮንትሮል የሚያደርጉ ወይንም ኢንፍሉዌንስ የሚያደርጉ የአየር ንብረት ይዘቶች ናቸው ማለት ነው። አንድ ባንድ እንያቸው እስቲ። The first one is latitude. Latitude is the angular location of a place with reference to direct ray of the sun. እንግዲህ ላቲቱድ ስንል አንጉለር ዲስታንስ ነው። ከኢኩዌተር ተነስተን ወደ ፖል ያለ የአየር ንብረት እንቅስቃሴን ይይዛል ማለት ነው። ስለዚህ ከኢኩዌተር እስከ ፖል ያለው ዲስታንስ ላቲቱድ ይባላል። ይህም ከምን አንጻር ይገለጻል? ከፀሐይ ዳይሬክሽን ወይንም አንግል አንጻር የምንገልጽበት ሂደት ነው ማለት ነው። ሁለተኛ ኢትዮጵያ is located in the northern hemisphere between 0 and 23 half degree north. ኢትዮጵያ ከ0 እስከ 23.1 ዲግሪ ኖርዝ ሎኬሽን ላይ ትገኛለች። በዚህ ምክንያት የኢትዮጵያ የአየር ንብረት ትሮፒካል ክላይሜት ነው ማለት ነው። ምክንያቱም የኢትዮጵያ ክላይሜት በኢኩዌተር እና በትሮፒክስ ኦፍ ካንሰር ውስጥ መሀል ስለሚገኝ ነው። እንግዲህ የኢትዮጵያ ሎኬሽን የሚገኘው 3 ዲግሪ እስከ 15 ዲግሪ ኖርዝ እና እስከ 33 ዲግሪ እስከ 48 ኢስት ላይ ይገኛል ማለት ነው። ኢስት ላይ ይገኛል ማለት ነው። ይሄ የኢትዮጵያ ሎኬሽን ነው። ስለዚህ ይሄ ቦታ የሚገኘው ቢትዊን 0 ኤንድ 23 ሃፍ ዲግሪ ኖርዝ ላይ ነው ማለት ነው። ስለዚህ ላቲቲዩድ በአንድ ቦታ ላይ የአየር ንብረቱ ላይ ምን ተጽዕኖ ያሳድርበታል ነው። አንድ ቦታ ትሮፒካል ዞን ውስጥ ካለ ቢኮዝ ኦፍ ላቲቲዩድ ሃይ ቴምፕሬቸር ያገኛል። ነገር ግን ቦታው ቴምፕሬት ዞን ላይ ካለ ያ ማለት ከ23.1 ዲግሪ እስከ 66.1 ዲግሪ ኖርዝ እና ሳውዝ ላይ የሚገኝ ከሆነ በዛ ቦታ ላይ የሚገኘው የሙቀት መጠን በዛው መጠን ይቀንሳል ማለት ነው። ኢትስ ክላይሜት ዞን ሪዘልትስ የኢትዮጵያ ክላይሜት ትሮፒካል በመሆኑ አንደኛ ሃይ ቴምፕሬቸር ዱሪንግ ሞስት ኦፍ ዘ ይር አመቱ ሙሉ ከፍተኛ የሆነ ሙቀት የሚመዘገብበት የምስራቅ አፍሪካ ክልል ነው ማለት ነው። እንዲሁም ሃይ ዲዩርናል ሬንጅ ኦፍ ቴምፕሬቸር
በቀን ውስጥ የሚመዘገበው የሙቀት ልዩነት ደግሞ ከፍተኛ ይሆናል ማለት ነው። ሃይ ዲዩርናል ማለት የቀን ቴምፕሬቸር ልዩነት ማለት ነው። ስለዚህ ዲዩርናል ስንል ማክሲመም ቴምፕሬቸር ማይነስ ሚኒመም ማለት ነው። ማክሲመም ማለት ቀን ፀሐይ ባለችበት ሰዓት የሚመዘገብ የሙቀት መጠን ነው። ሚኒመም ማለት ደግሞ ምሽት ወይ ማታ የሚመዘገበው የሙቀት መጠን ነው። ስለዚህ እነዚህ ሁለቱ ዲፈረንስ ምን ይባላል? ዲዩርናል ሬንጅ ተብሎ ይጠራል። ስለዚህ የኢትዮጵያ ክላይሜት ትሮፒካል በመሆኑ ሃይ ቴምፕሬቸር እና ሃይ ዲዩርናል ሬንጅ ይኖረዋል ማለት ነው። ሌላኛው ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር እንግዲህ በአመት ካሉ 12 ወራቶች መካከል ስንቀናንስ የምናገኘው አኑዋል ሬንጅ ወይም አመታዊ የሙቀት ልዩነቱ በጣም ትንሽ ነው ማለት ነው። ምክንያቱም በየወሩ ከፍተኛ የሆነ ሙቀት ሪከርድ ስለሚደረግ ነው ማለት ነው። ለምሳሌ ከ12 ወራቶች ውስጥ ማርች ማክሲመም ቢሆን ሚኒመሙ ደግሞ ትንሹ ደግሞ ጃንዋሪ ቢሆን በሁለቱ መካከል ስንቀንስ ሚኒመሙ ጃንዋሪ ማክሲመሙ ማርች ቢሆን እንግዲህ በሁለቱ መካከል ስንቀንስ የምናገኘው ቁጥር ልዩነት በጣም ትንሽ ነው ወይ ስሞል ነው ማለት ነው። ስለዚህ ኢትዮጵያ ሃቭ ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር። አኑዋል ሬንጅ ኢዝ ኢኳል ቱ ማክሲመም መንዝሊ ቴምፕሬቸር ማይነስ ሚኒመም መንዝሊ ቴምፕሬቸር። ሊትል ዲፍረንስ ቢትዊን ሰመር ኤንድ ዊንተር ኢን ዘ ሬሾ ኦፍ ዴይላይት ቱ ናይትስ ኦልሞስት ተቀራራቢ የሚባል ነው። በክረምትና በበጋ መካከል ያለ የፀሐይ ብርሃን መጠን ተቀራራቢ የሚባል ሬሾ ያለው ነው ማለት ነው። አኑዋል አቨሬጅ ቴምፕሬቸር ብለን የምንሰራው ደግሞ አጠቃላይ የዓመቱ ሙቀት ደምረን ለ12 ስናካፍለው ነው ማለት ነው። ስለዚህ የኢትዮጵያ ቴምፕሬቸር አኑዋሊ 22 ወይም 23 አካባቢ ነው። ምክንያቱም ትሮፒካል ሪጅኖች ያላቸው ቴምፕሬቸር ይሄ ስለሆነ ማለት ነው። በሁለተኝነት የምናየው አልቲቲዩድ ነው ወይም ከፍታ ነው። አብዛኛው የኢትዮጵያ የአየር ንብረት ኮንትሮል የሚደረገው በአልቲቲዩድ ነው። ሶ አልቲቲዩድ ኢዝ ዘ ሞስት ዲተርማይኒንግ ፋክተር ኦፍ ዘ ኢትዮጵያን ክላይሜት። ለምሳሌ ኢንትራንስ ኤግዛም ላይ which one of the following element of climate highly affect the climate of Ethiopia ብትባሉ the answer is altitude ይሆናል። Altitude is the difference between higher point and lower elevation. አልቲቲዩድ ማለት አንድ በጣም ከፍተኛ ስፍራና ዝቅተኛ በሆነው ስፍራ መካከል ያለ ልዩነት አልቲቲዩድ ወይንም ከፍታ ተብሎ ይጠራል። አልቲቲዩዲናል ዲፍረንስ ኢኳል ቱ ሃየር ኤሌቬሽን ማይነስ ሎወስት ኤሌቬሽን። አልቲቲዩዲናል ዲፍረንስ ማለት በሁለት ከፍታዎች መካከል ያለ ልዩነት ነው። የኢትዮጵያ ማክሲመም ኤሌቬሽን ወይም ትልቁ ተራራ የምናገኘው ራስ ዳሽን ነው፣ ወይም ሰሜን ተራራዎች ወይም ሰሜን ማውንቴን ውስጥ ነው። እሱም ራስ ዳሽን ነው። ራስ ዳሽን 4620 ሜትር ነው አባቭ ሲ ሌቭል ማይነስ ኔጌቲቭ 116 ሜትር ቢሎ ሲ ሌቭል ደግሞ ዳሎል ዲፕሬሽን ነው ወይንም ደናክል ዲፕሬሽን ነው። በሁለቱ መካከል ያለው ዲፍረንስ ማይነስ ታይምስ ማይነስ ምን እናደርገዋለን? ፕላስ ይሆናል። ስለዚህ ጠቅላላ ቴምፕሬቸሩ ጠቅላላ የከፍታው ልዩነት 4736 ሜትር አባቭ ሲ ሌቭል ይሆናል። ስለዚህ ይሄ የኢትዮጵያ አልቲቲዩድናል ቬሪዬሽን ነው ማለት ነው። ስለዚህ ራስ ዳሽን ላይ ቴምፕሬቸሩ ምን ይሆናል? ዲክሪዝ ያደርጋል። ዳሎል ዲፕሬሽን ላይ ቴምፕሬቸራችን ሃይ ይሆናል ማለት ነው። ምክንያቱም አልቲቲዩድ ኢንክሪዝ ቴምፕሬቸር ዲክሪዝ፣ ሂር አልቲቲዩድ ዲክሪዝ ቴምፕሬቸር ኢንክሪዝ ያደርጋል ማለት ነው። ኢንቫይሮንመንታል ላፕስ ሬት ማለት ከፍታችን በ1000 ሜትር በጨመረ ቁጥር ቴምፕሬቸራችን በ6.4 ዲግሪ ሴልሺየስ ይቀንሳል ማለት ነው። The average change of temperature per unit of altitudinal difference called lapse rate. እንግዲህ አጠቃላይ የሆነ የሙቀት መቀነስ ከፍታችን በጨመረ ቁጥር የምናገኝበት ሂደት ላፕስ ሬት ተብሎ ይጠራል። ለምሳሌ ኤግዛምፕል ብናይ ጊቭን አልቲቲዩዳችን የራስ ዳሽን ነው 4620 ሜትር ነው። ኖርማል ቴምፕሬቸራችን ደግሞ ሲ ሌቭል ላይ ያለው
20 ዲግሪ ሴልሺየስ ነው። 20 ዲግሪ ሴልሺየስ ነው። ዘን ካልኩሌት ዘ ቴምፕሬቸር ኦፍ ማውንት ራስ ዳሽን የራስ ዳሽንን ቴምፕሬቸር ፈልጉ ቢለን ምን እናደርጋለን ማለት ነው? ፎርሙላችን የሚሆነው በቅድሙ መሰረት እንሰራለን ማለት ነው። 1000 ሜትር በጨመረ ቁጥር በ6 ነጥብ ዲግሪ ሴልሺየስ ቴምፕሬቸሩ ይቀንሳል። በ6.4 6.4 ስለዚህ 4620 ሜትሩ ስንት ይሆናል? ክሪስ ክሮስ እናደርገዋለን። ይህን ክሪስ ክሮስ እናደርግ 4620 ሜትሩ 20 ሜትር ወይም 20 ሜትር ሲባዛ በ6.4 ሲካፈል ለ1000 ሜትር እናደርገዋለን። ይህን ስንሰራው የምናገኘው ቫሊዩ ስለዚህ የምናገኘው ቫሊዩ ስንት ይመጣል? 29568 አካባቢ ይመጣል። ሲካፈል ለ1000 ስናደርገው ስንት ይመጣል? 29.568 ይሆናል። ከዛ ምን እናደርጋለን? የቦታው ቴምፕሬቸር ለማግኘት ኖርማል ቴምፕሬቸሩ ላይ እንቀንሳለን ማለት ነው። ኖርማል ቴምፕሬቸር ስንት ነው? 20 ሲቀነስ የራስ ዳሽን 29.5 ነው ወይም 6 ነው። ይህ ስንት ይመጣል ማለት ነው? -9.6 ዲግሪ ሴልሺየስ ይሆናል። ስለዚህ አልቲቲዩዱ ኢንክሪዝ ባደረገ ቁጥር ቴምፕሬቸራችን ዲክሪዝ ያደርጋል ማለት ነው። በሶስተኝነት የምናየው ከዛ በፊት አልቲቲዩድ እንዴት አፌክት የሚያደርገው የሚለውን ነው። አዲስ አበባን፣ ቤኮ፣ ድሬዳዋና አዋሽን ስንወስድ ሁሉም የሚገኙ በተመሳሳይ ላቲቲዩድ ውስጥ ነው። በተመሳሳይ ላቲቲዩድ ውስጥ ነው። ነገር ግን ከፍታቸው የተለያየ ነው። አልቲቲዩዳቸው ማለት ነው። አዲስ አበባ 2200፣ ቤኮ 1800፣ ድሬዳዋ 1160፣ አዋሽ 900 ሜትር ነው። ስለዚህ ቢኮዝ ኦፍ አልቲቲዩድ ቴምፕሬቸራቸው ምን ያደርጋል? ቫሪ ያደርጋል ወይም ቼንጅ ያደርጋል ማለት ነው። 16፣ 17፣ 23 እና ከ25 በላይ ይሆናል ማለት ነው። ስለዚህ altitude is the most determining factor of temperature in Ethiopia. The other one is revolution of the earth and inclination of the earth's axis. The earth inclines 23.5 degree to the normal elliptic. የመሬት ቅርጽ ወይንም መሬት 23.2 ዲግሪ ያጋደለች ነች ስንል ኤሊፕቲካል ሼፕ ወይም ሾጣጣዊ ሞላላ የሆነ ሼፕ ያላት ነች ማለት ነው። ሶ ኤሊፕቲካል ሚንስ በዚህ ምክንያት በኤሊፕቲካል ሼፕ ምክንያት መሬት ሮቴት ታደርጋለች። ሶ ሮቴሽን ኢዝ ዘ አክቹዋል ኦር ዘ አክት ኦፍ ተርኒንግ አራውንድ ዘ ሴንተር ኦር አን አክሲስ ኦር ሲንግል ኮምፕሌክስ ሳይክል። እንግዲህ መሬት በፀሐይ ዙሪያ የምታደርገው እንቅስቃሴ ሮቴሽን ወይም ሬቮሉሽን በራሷ ኦርቢት ላይ የምታደርገው ሮቴሽን ይሆናል ማለት ነው። change the direction of insolation affect the length of days and the directness of sun rays cause seasons. እንግዲህ መሬት በፀሐይ ዙሪያ ሮቴት በማድረጓ ምክንያት በዚህ ሮቴሽን ሂደት ውስጥ ሲዝኖች ፎርም ያደርጋሉ ማለት ነው። በዚህ ሂደት ውስጥ መሬት በተለያየ ፖዚሽን ከፀሐይ አንጻር በተለያየ የፀሐይ አቅጣጫ በምትሆንበት ሰዓት ሌንግዝ ኦፍ ዴይ የቀኑ ርዝማኔም በዛው ሂደት የተለያየ ይሆናል ማለት ነው። ስለዚህ ኢትዮጵያ የምትገኘው ትሮፒካል ላይ ነው። ትሮፒካል ላይ የቀንና የምሽቱ ርዝማኔ እኩል የሆነ ነው ማለት ነው። ምክንያቱም እዚህ ቦታ ላይ 90 ዲግሪ የፀሐይ ብርሃን ስለሚያገኙ እነዚህ ሪጅኖች። the other one is the revolution እንግዲህ በእነዚህ ሪቮሉሽኖች ምክንያት ወይም መሬት በፀሐይ ዙሪያ በምታደርገው እንቅስቃሴ ምክንያት 4 ሲዝኖች ይከሰታሉ። ጁን፣ ጁላይ፣ ኦገስት ሰመር ሲዝን። the position of the sun is in the northern hemisphere. የፀሐይ ዋን አብዛኛው የመሬት አብዛኛው ክፍል ወይ ኖርዘርን ሄሚስፌር ከፍተኛ የሆነ ፀሐይ ብርሃን ያገኛል ማለት ነው። ሴፕቴምበር፣ ኦክቶበር፣ ኖቬምበር ኦተመን አራውንድ ኢኩዌተር ሶ አንግል ኦፍ ዘ ሰናችን ወይንም የፀሐይ ፖዚሽን ኒር ኢኩዌተር ላይ ይቀርባል ማለት ነው። መሬት ወደ ፀሐይ ሞር ትቀርባለች። ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ዊንተር ሲዝን ነው። the sun is shift toward southern hemisphere. የመሬት ሳውዘርን ሄሚስፌር ወደ ፀሐይ ሞር ያጋድላል ማለት ነው። ማርች፣ ኤፕሪል፣ ሜይ ስፕሪንግ ሶ አራውንድ ኢኩዌተር አካባቢ የመሬት ፖዚሽን ዳይሬክት ሬ ያገኛል ማለት ነው በእነዚህ ጊዜዎች። ስለዚህ ጁን፣ ጁላይ፣ ኦገስት ሰመር ሲዝን ኢን ዘ ኖርዘርን ሄሚስፌር፣
ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ዊንተር ሲዝን ኢን ዘ ሳውዘርን ሄሚስፌር ይሆናል ማለት ነው። በሌላኛው አገላለጽ ዲስተንስ ፍሮም ዘ ሲ የሚባል ደግሞ አለ፣ አራተኛ ማለት ነው። ዲስተንስ ፍሮም ዘ ሲ ስንል ማለት መልክዓ ምድራዊ አቀማመጦች ደረቅ የሆነው የመሬት ክፍል ከውቅያኖስ ውሃ አንጻር ስንገልጸው ማለት ነው። ወይንም ከውሃ አንጻር ያላቸው ርቀት የምንገልጽበት ወይም ቅርበት የምንገልጽበት ሂደት ዲስታንስ ፍሮም ዘ ሲ ይባላል። ላንድ ኤንድ ወተር ሃቭ ዲፍረንት ሌቨል ኦፍ ሂት ኦብዘርቬሽን። መሬትና ውሃ የተለያየ አይነት ሙቀትን የማመቅ ኃይል አላቸው። ላንድ ማስ አብዞርብ ኤንድ ሪሊዝ ሂት ሞር ኪክሊ ዛን ወተር ቦዲስ። እንግዲህ ሶሊድ የሆነው የመሬት ሰርፌስ ቶሎ ሙቀት አብዞርብ ያደርጋል ወይም ይሰበስባል፣ ቶሎ ሪሊዝ ያደርጋል ወይም ይለቀዋል ማለት ነው። ስለዚህ በዚህ ሂደት ውስጥ ላንድ ሞር ኩል ይሆናል ማለት ነው። ነገር ግን ወተር ቦዲ ከሆነ ግን ይለያል። ወተር ቦዲ ውሃውን አብዞርብ ሲያደርጉ ቴምፕሬቸሩን አብዞርብ ሲያደርጉ ቀስ ያለው ነው፣ ሪሊዝ ሲያደርጉትም ቀስ ያለው ነው ማለት ነው። ኢት አፌክት ኦንሊ ዘ ኮስታል ኤሪያ ኦፍ ሬድ ሲ ኤንድ ኖርዝ ዌስት ኦፍ ኢንዲያን ኦሽን። እንግዲህ ሆርን ኦፍ አፍሪካ ላይ ሬድ ሲ አካባቢ እና ኖርዝ ዌስት ኦፍ ኢንዲያን ኦሽን ከህንድ ውቅያኖስ ሰሜን ምዕራብ አካባቢ በዚህ ዲስታንስ ፍሮም ዘ ሲ አፌክት ይሆናሉ ማለት ነው። በዚህ ምክንያት ሁለት አይነት ነፋቶች ይከሰታሉ። አንደኛው ላንድ ብሪዝ ነው፣ ሁለተኛው ሲ ብሪዝ ነው። ላንድ ብሪዝ ማለት ፍሮም ዘ ዊንድ ኢዝ ብሎዊንግ ፍሮም ላንድ ቱ ሲ፣ ንፋሱ ከመሬት ወደ ውቅያኖሶች ሲነፍስ ማለት ነው። መቼ? በምሽት ወቅት። ሲ ብሪዝ ደግሞ በቀን ወቅት የሚከሰት ነው። the wind is blowing from sea to land ይሆናል ማለት ነው። ስለዚህ distance from the sea affect the land mass of the horn of Africa። ሌላኛው ማውንቴን ባሪየርስ ብለን የምንጠራቸው ናቸው፣ ተራራዎችን ማለት ነው። windward side have moisture land and winds። እንግዲህ ዳይሬክት ነፋሱ የሚያገኘው የተራራው ክፍል ከፍተኛ የሆነ እርጥበት ያገኛል። በዚህ ምክንያት ኖርዝ ዌስተርን ሃይላንድስ፣ ይህም ትግራይ፣ አምሃራ ሪጅን፣ ሸዋን ፕላቶ እንዲሁም ሳውዝ ዌስተርን ሃይላንዶች ከፍተኛ የሆነ ሬንፎል ያገኛሉ። ድራይ ሊዋር ሳይድ ወይም ተቃራኒው ሳይድ ደግሞ ሬን ሻዶ ያገኛል። ማለት ምንም ዝናብ አያገኝም። ሬን ሻዶ ማለት ሌስ ሬን ማለት ነው። it have a desert climate in north west and north east lowlands። ኖርዝ ዌስተርን ሎውላንድስ እና ኖርዝ ኤስተርን ሎውላንድስ ከፍተኛ የሆነ ወይም ድራይ ይሆናሉ ማለት ነው። ይህን በኤግዛምፕል ለማየት ለምሳሌ አንድ ማውንቴን ቢኖረን ከዚች ቦታ ላይ የሚነሳ ነፋስ ቢኖረን ከዚህ የሚነሳ ነፋስ ቢኖረን ይሄ ዳይሬክት ተራራውን የሚያገኘው ነፋስ ዊንድ ዋርድ ተብሎ ይጠራል። ስለዚህ ዊንዱ ከፍታ የጨመረ ሲሄድ ቶፕ ላይ ሲደርስ እዚህ ሪጅን ላይ ክላውድ ፎርም አድርጎ ሬን ወይም ዝናብ ያገኛል ማለት ነው። የትኛው ቦታ? ይሄ ቦታ። ስለዚህ this region have moisture land wind አለው ማለት ነው። ነገር ግን ተቃራኒው ደግሞ እዚህ ጋር ያለው ነፋስ እርጥበቱን እዚህ አራግፎ ሙቭመንቱ ይቀጥላል። ስለዚህ ዊንዱ ድራይ የሆነ ነው የሚሄደው ማለት ነው። እዚህ ጋር ያለው ሞይስቸር አብዞርብ ያደረገው ይሄዳል ማለት ነው። ስለዚህ ይሄ ቦታ ሊዋርድ ሳይድ ይባላል፣ ወይንም ሬን ሻዶ ወይም ደረቅ የሆነው የተራራው ክፍል ማለት ነው። ስለዚህ እንደዚህ አይነት ማውንቴን ባሪየሮች አፌክት ያደርጉታል የኢትዮጵያ ክላይሜት። ምክንያቱም አብዛኛው የኢትዮጵያ መሬት ማውንቴኒየስ ስለሆነ አፋር አካባቢ በዚህ በሬን ሻዶ አፌክትድ ይደረጋሉ ማለት ነው። ሌላኛው ዌዘር ሲስተም ነው። it is shifting of overhead sun changes temperature, air pressure and rainfall። ስለዚህ ዌዘር ሲስተማችን ከኦቨርሄድ ሰን ጋር የተያያዘ ነው፣ ከፀሐይ እንቅስቃሴ ወይንም ዳይሬክት ራዲሽን ጋር የተያያዘ ነው። ይሄ ደግሞ የፀሐይ እንቅስቃሴ ወይም ሽፍት ባደረገ ቁጥር ቼንጅ ባደረገ ቁጥር ከኖርዝ ፖል ወደ ሳውዝ ፖል ወይም ከኖርዘርን ሄሚስፌር ወደ ሳውዘርን ሄሚስፌር በተንቀሳቀሰ ቁጥር ቴምፕሬቸሩ የሙቀት መጠኑ፣ ኤር ፕሬሸር የአየር ግፊቱና የዝናቡ ስርጭት የተለያየ ይሆናል። በዚህ ምክንያት በዚህ ዌዘር ሲስተም ምክንያት የተለያዩ አይነት ዊንዶች ወይም ነፋሶች ይከሰታሉ። የመጀመሪያው ኢኳቶሪያል ዌስተር ላይስ ተብሎ የሚጠራው ዊንድ ነው። በኢትዮጵያ ክረምት በሚባለው ወቅት የሚከሰተው ዝናብ አብዛኛው ከዚህ አትላንቲክ ኦሽን ወይም ከአትላንቲክ ውቅያኖሶች የሚነሳው ነፋስ ነው ማለት ነው። is called ኢኳቶሪያል ዌስተር ላይስ። መቼ ነው የሚከሰተው? ጁን፣ ጁላይ፣ ኦገስት ላይ ማለት ነው። ሁለተኛው ኢኳቶሪያል ኢስተር ላይስ የሚባለው ነው። ይሄ ደግሞ ከኢንዲያን ኦሽን የሚነሱ ነፋሶች ናቸው። እነዚህም
ሴፕቴምበር፣ ኦክቶበር እና ማርች ላይ የሚከሰት ነው ማለት ነው። ሌላኛው ኖርዝ ኢስት ትሬድ ዊንድስ፣ ይሄ ደግሞ በኢትዮጵያ በጋ ወይም ዊንተር ሲዝን ላይ ነው። ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ የሚከሰቱ ነፋሶች ናቸው ማለት ነው። ስለዚህ ኢትዮጵያ ላይ ኢኳቶሪያል ዌስተር ላይስ ዱሪንግ ክረምት ሲዝን ጁን፣ ጁላይ፣ ኦገስት፣ ኢኳቶሪያል ኤስተር ላይስ ሴፕቴምበር፣ ኦክቶበር፣ ማርች፣ ኖርዝ ኢስት ትሬድ ዊንድስ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና ጠይቃለሁ። ላይክ፣ ሼር እንዲሁም ኮሜንት ማድረጋችሁን አትርሱ እላለሁ። ሰብስክራይባችሁንም እንድትቀጥሉ በአክብሮትና በትህትና ጠይቃለሁ። ቴንኪው